የማክሰኞ ህዳር 23 ቀን 2018 ዓ.ም የሲኤን ቴሌቪዥን የዕለቱ ዋና ዋና ዜናዎች የሶስተኛው ቲክቶክ ክሬቲቭ አዋርድ አስገራሚና አስደናቂ ትዕይንቶች ቅርንፉድ ዲጂታል ማርኬቲንግ የተለያዩ ሁነቶችን ኢቨንቶችን በማዘጋጀት በማስተባበር እና በመብራት የሚታወቅና ተመራጭ ለመሆን የቻለ ድርጅት ሲሆን ከዚሁም ጋር በተያያዘ የቲክቶክ ክሬቲቭ አዋርድን በየዓመቱ በማዘጋጀት ብዙዎችን በመሸለም የሚታወቅ ሲሆን የዘንድሮውን የ2018 ዓ.ም 2025ን የቲክቶክ ክሬቲቭ አዋርድ ባለፈው ቅዳሜ ህዳር 20 ቀን 2018 ዓ.ም በአዲስ ኮንቬንሽን ሴንተር በድምቀት አካሂዷል። እጩዎች ተሸላሚዎች ታዋቂ የኪነ ጥበብ ባለሙያዎች፣ ተጽዕኖ ፈጣሪ ግለሰቦች፣ የመንግስት የሥራ ኃላፊዎች፣ የመገናኛ ብዙሃን ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ስነ ስርዓት በተከናወነው የሽልማት ስነ ስርዓት ላይ ከተከሰቱት ትዕይንቶች መካከል የተወሰኑትን ለመዳሰስ እንሞክራለን። የ2025 የቲክቶክ ክሬቲቭ አዋርድ አሸናፊዎች ይፋው ዝርዝር የዘንድሮ መድረክ በሶስት ዘርፎች ትልቁን ክብር ያገኘው አዶናይ ሲሆን የዓመቱ ምርጥ ቲክቶከር አነቃቂ አዶናይ እና የዓመቱ ላይፍ ስታይል አሸናፊ ተብሎ ተመርጧል። በጤናና ማህበራዊ ጠቀሜታ ዘርፍ ዶክተር አብይ ታደሰ የሕክምና ይዘት ተሸላሚና የማህበራዊ ኃላፊነት ተሸላሚ የሚሉትን ሽልማቶች ወስዷል። የመድረኩ ሌላኛዋ ባለብዙ ሽልማት አሸናፊ ዩቲናስ ናት። በተለይም ደግሞ የስማይል ቻሌንጅ አሸናፊ፣ የላይፍ ታይም አሸናፊ እና ምርጥ አለባበስ በሴት የሚሉትን ክብር አግኝታለች። ሌሎች ዋና አሸናፊዎች ዶሚኔት ኑሪ ምርጥ ወንድ ኮሜዲ፣ ንጹህ ምርጥ ሴት ኮሜዲ፣ ብሩክ ኒውስ ብሩክ ጫላ የኢንፎርማቲቭ አሸናፊ፣ ናም ፎንቲ የላይፍ ስትሪመር እና መምህር ዳኒ የስቴም አሸናፊ ይገኙበታል። ትልልቅ አሸናፊዎችም የሚከተሉ ናቸው። አዶናይ የዓመቱ ምርጥ ቲክቶከር አነቃቂ አዶናይ የዓመቱ ላይፍ ስታይል አሸላሚ፣ ዩቲናስ ላይፍ ታይም አሸናፊ፣ የስማይል ቻሌንጅ አሸናፊ፣ ምርጥ አለባበስ በሴት፣ ዶክተር አብይ ታደሰ የሕክምና ይዘት ተሸላሚ፣ የማህበራዊ ኃላፊነት በመወጣት ተሸላሚ። የመዝናኛና ኮሜዲ አሸናፊዎችም የሚከተሉ ናቸው። ዶሚኔት ኑሪ የዓመቱ ምርጥ ወንድ ኮሜዲ፣ ንጹህ የዓመቱ ምርጥ ኮሜዲ ተሸላሚ፣ ዳዊት ታዬ የዓመቱ ምርጥ ዳንሰኛ ተሸላሚ፣ ፓትሮን ምርጥ ሚመር ተሸላሚ። ዕውቀትና መረጃ አቅራቢዎች ብሩክ ኒውስ ብሩክ ጫላ የኢንፎርማቲቭ አሸናፊ፣ መምህር ዳኒ የዓመቱ የስቴም አሸናፊ፣ አቤ የስፖርት መረጃ ይዘት አሸናፊ፣ ልዩ ይዘትና ላይቭ፣ ናም ፎንቲ የላይፍ ስትሪመር ተሸላሚ፣ ቤንጄ የዓመቱ አጭር ፊልም አሸናፊ፣ የዓመቱ ምርጥ ሪቪው ይዘት ተሸላሚ፣ ሰያ የዓመቱ ጉዞ ተሸላሚ፣ ቻሌንጅ እና ተስፋ በረከት ታደሰ ቤኪያር አኪሎ የዓመቱ የጭላሎ ቻሌንጅ አሸናፊ፣ ባምቤ ተስፋ የተጣለበት ቲክቶከር እንደሆኑ ለመመልከት ችለናል። ሶስተኛው ቲክቶክ ክሬቲቭ አዋርድ ባለፈው ህዳር 20 ቀን 2018 ዓ.ም በአዲስ ኮንቬንሽናል ሴንተር በድምቀት ተካሂዷል። ከ3000 በላይ ታዳሚዎች በዝግጅቱ ተገኝተዋል ተብሏል። የውድድርና የሽልማት ስነ ስርዓት የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ ለሀገራችን ጥሩ ገጽታን የሚፈጥርና በችሎታቸው ሀገርን በጥሩ ስም ማስጠራት የሚችሉ እንዲሁም ሰላምን በዲጂታል መረብ የሚያስተዋውቁ ወጣቶችን ለማበረታታት ያለመ እንደነበር የተብራራ ሲሆን ሌሎችን ጭምር በተከናወነው ታላቅ ዝግጅት ላይ ከ3000 በላይ እንግዶች በስፍራው ተገኝተዋል ተብሏል። ከዚህም ባሻገር በአርትስ ቴሌቪዥን በቀጥታ ይተላለፍ ነበር። ይህ ሽልማት ከእውቅና ስነ ስርዓት በላይ በኢትዮጵያ ውስጥ አዎንታዊ ለውጥ ፈጠራን ለማጎልበት ይሰራል። መድረኩ ለአርቲስቶች፣ ለኮሜዲያኖች፣ ለዳንሰኞች እና ሁሉም አይነት ፈጣሪዎች ተሰጧቸውን የሚያሳዩበት ይሆናል። ይህም ከድንበር በላይ ሀገር ለማስተዋወቅ ይጠቅማል ሲሉ አዘጋጆቹ መናገራቸው አይዘነጋም። ቲክቶከሩ አዶናይ ድሉን ከተፎካካሪው ሱራጃ ጋር ተካፈለ። በ2025 የቲክቶክ ክሬቲቭ አዋርድ ላይ የዓመቱ ምርጥ ቲክቶከር የሚል ታላቅ ክብርን የተቀዳጀው ወጣት አዶናይ ያሳየው አስደናቂ ልግስና የብዙዎችን ቀልብ ስቧል። በመኪናና በአራት ሌሎች ሽልማቶች ጭምር ያሸነፈው አዶናይ ከድሉ በኋላ በጣም ላዘነው ለአዋርዱ ተሳታፊ ሱራጃ ያለውን አክብሮት በልዩ መንገድ ገልጿል። አንተም አሸናፊ ነህ በማለት የተፎካካሪውን ጥረት በማድነቅ ወዲያውኑ
100,000 የኢትዮጵያ ብር በስልክ አካውንቱ በመላክ ቃል ኪዳኑን ፈጽመዋል። የተግባር ጠንካራ ወንድማማችነትና ለተፎካካሪ የሚገባውን ክብር መስጠትን እና ታላቅ መልካምነትን ያንጸባርቃል። አዶናይ አሸናፊነት ማለት ስኬትን ለራስ ብቻ መፈለግ ሳይሆን አብሮ መካፈልና ሌሎችን ማንሳት መሆኑን በተግባር አሳይቷል። ለዚህ ድንቅ ተግባሩ እንኳን ደስ አለህ እንኳን ደስ አላችሁ ብዙዎችም እያሉ ይገኛሉ። ይህ አለባበስ ብቻውን ነው ሲል ጋዜጠኛ ቴዎድሮስ ተክለአረጋይ ገለጸ። ሴት በራሷ ውበት ናት። ሴትን መምሰል ለወንድ ግን ዘግናኝ ነው። አንዳንዱ ጉዳይ ደግሞ በተለይ በዚህ ጊዜ ከመምሰልም ያልፋል። ጥቁር የለበሰው ጭራሽ የሴት ቦርሳ ይዞ ነው የመጣው። ሴቶች በቦርሳቸው ብዙ ሸቀጦችን ስለሚይዙ ችግራቸውን ልጋራቸው ነው አላለም። በእርግጥ ያኛው እንኳ የወር አበባን ነው የለበስኩት አይነት ተናግሯል መሰለኝ። እንዲህም ብሏል። የዘመናችን የግብረ ሰዶማዊነት እንቅስቃሴ አይነትና መምጫው ብዙ ነው። በነገራችን ላይ የሴቶች እግር ኳስ ተጫዋቾቹ ጉዳይ በማን አሸናፊነት ተቋጨ? የግድ ነውሩን መፈጸም ላያስፈልግ ይችላል። ማለማመድ አንዱ ስልት ነው። ለወንዶች የሴቶችን አለባበስ ማስለመድ አንዱ ነው። እነዚህ በዘንድሮ ቲክቶክ አዋርድ ላይ የታዩ ውርደቶች ናቸው። ይህ እንዳስብ ያደረገኝ አለባበሱ ግን ብቻውን ነው ወይ አሰኝቶኛል ብሏል ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ። ልብ የሚነካና ገራሚ ታሪክ ህዳር 20 ቀን 2018 ዓ.ም የተፈጠረው ይህ ነገር በእውነትም ድንቅና አድናቆትን የሚቸር ነው። ሽሮ ሜዳ አካባቢ የሚኖረው ታዋቂው ቲክቶከር ኮከብ ወጣቱ እናቱ በእንጨት ሽያጭ አሳድገውት ለዚህ ስኬት በማብቃታቸው ያለውን ክብር ለመግለጽ ልዩ ነገር አድርጓል። በቲክቶክ ተሸላሚነት አዋርድ ስነ ስርዓት ላይ እናቱ የደከሙበትና ህይወቱን የቀየረውን ስራ ለማስታወስ እንጨት ተሸክሞ ከእናቱ ጋር በመሆን ዝግጅቱን ተካፍሏል። ይህ ትዕይንት ወጣቱ ለእናትና ላሳዳጊያቸው ያለውን ታላቅ አክብሮትና ፍቅር ያሳየበት እጅግ ልብ የሚነካ መንገድ ነበር። አነጋጋሪ መልእክት ከቲክቶክ መንደር። አርቲስት ማስተዋል ወንደሰን ጌታን ተቀበሉ ብላለች። የቲክቶክ የፈጠራ ሽልማት ቲክቶክ ክሬቲቭ አዋርድ ስነ ስርዓት በብዙ ውይይት ቀጥሏል። ከሽልማት ሰጪዎቹ መካከል አንዷ የነበረችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትና ተወዳጅ አርቲስት ማስተዋል ወንደሰን በመድረክ ላይ የሰጠችው መልእክት የብዙዎችን ቀልብ ስቧል። እንዲህ ማለች። በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ። አርቲስቷ ተሸላሚውን ለመሸለም ወደ መድረክ በወጣችበት ወቅት ለተሰበሰበው ታዳሚና ለተመልካች ሁሉ ግልጽ የሆነ ሃይማኖታዊ ጥሪ አቅርባለች። በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ስትል የምትከተለውን እምነት አስፈላጊነት አጽንኦት ሰጥታለች። የመልእክት በኢትዮጵያ የማህበራዊ ሚዲያ መድረኮች ላይ ሰፊ መነጋገሪያ ሆኖ ቀጥሏል። አስደማሚ የሽልማት ቅብብሎች በ2025 የቲክቶክ ሽልማት መድረክ። ታሪክ ሰሪው የማህበራዊ ተጽዕኖ ሶሻል ኢምፓክት ሽልማት ጉዞ። በ2025ቱ የቲክቶክ ሽልማት ታላቅ ምሽት ላይ በተለየ ስሜትና ትርጉም የታጀበ የሽልማት ቅብብሎች ታይቷል። የዓመቱ የማህበራዊ ተጽዕኖ አሸናፊ ሆነው ዶክተር አብይ ታደሰ ሽልማቱን ለእኔ ከማድረግ ይልቅ መልካም ስራቸውን ለሚያደንቁትና ላበረከቱት አስተዋጽኦ ለማስተር አብነት ከበደ ሰጥተዋል። ነገር ግን ታሪኩ እዚህ አላበቃም። ማስተር አብነት ደግሞ እኔ ሳልሆን ይህ ሽልማት የሚገባው ለመልእክተኛው ስነ ብሎ ሽልማቱን ለመልእክተኛው አበርክቷል። እንኳን ደስ ያላችሁ። መልእክተኛው ስነም ወደ መድረክ ወጥቶ ሽልማቱን በሶስት ሁኔታ ላይ ተቀብለዋል። በባለፈው ህዳር 20 ቀን 2018 ዓ.ም በዕለተ ቅዳሜ እጅግ በርካታ ሺህ ህዝብ በተገኘበት በታላቁ የቲክቶክ ክሬቲቭ አዋርድ ላይ የተለያዩ አለባበሶች ተንጸባርቀዋል። በተለይም ደግሞ የተለያዩ ወጣቶች የተለያዩ ፈጠራቸውና የተለያዩ የራሳቸውን ዲዛይኖችን ለማሳየት ሞክረዋል። ብዙዎቹም ባህላቸውንም የሚያሳዩበት ነበር። ከነዚህም ባሻገር ግን በተቃራኒው እጅጉን የተለያዩ አለባበሶች ታይተው ነበር። የሴቶችን የወር አበባ ህመም ለማስታወስ ነው እንደዚህ ለብሼ የተገኘው ሲል ቲክቶከር ጆሲ ቀይ በቀይ ለብሶ የተገኘው ወጣት እጅጉን ብዙዎችን እያነጋገረ ይገኛል። ከዚህም ባሻገር ከፍተኛ ትችት እያስተናገደ የሚገኘው የዩቲዩበሩ ጃኒ የወንድ አለባበሱ እጅጉን የሚገርም ነበር። ነገሩ እንዲህ ነው። ጥቁር በመልበስ የሴት ቦርሳ ይዞ ነበር የወጣው። ብዙዎችም እየተመለከቱትና እያዩት ነበር። በአሁኑ ሰዓትም እስከ አሁኑ ሰዓት ድረስ ብዙዎችም በመነጋገር ላይ ናቸው። በሱ ላይ ምን አይነት አለባበስ ነው? ምን አይነት ሁኔታ ነው እያሉ። ሶስተኛዋ ደግሞ ኢቫድሪስ ትባላለች። ቲክቶከር ናት። ቅዳሜ ህዳር 20 ቀን 2018 ዓ.ም በተደረገው የቲክቶከሮች ሽልማት ላይ ለብሳ የመጣችው ልብስ አነጋጋሪነቱ ቀጥሏል። ቲክቶከሯ ልብሷ
በተለይም ደግሞ በ3 ሚሊዮን ብር እንደተገዛ መናገሯ ሌላ ግርምትን ጭሯል። ይህም ልብሷ የጥቁርና የሆነ እንደ ወንፊት አይነት ሱሪን ያደረገች ነች። ደረቷ ወይም ደግሞ ጡቷ በአጠቃላይ ግልጥልጥ ብሎ የሚታይበት ነው። ይህ አልባሳት ኢቫ እንደተናገረችው 3 ሚሊዮን ብር እንደተገዛ ተናግራለች፣ አብራርታለች። ኢቫ ድሪስ ቲክቶከር ጭምር ናት። የቲክቶክ ክሬቲቭ አዋርድ የአሸናፊዎች ዝርዝር የ2025 የቲክቶክ ክሬቲቭ አዋርድ አነቃቂ አዶናይ። የ2025 የቲክቶክ ክሬቲቭ አዋርድ የሕክምና ይዘት ተሸላሚ ዶክተር አብይ ታደሰ። የ2025 የቲክቶክ ክሬቲቭ አዋርድ የላይቭ ስትሪመር ተሸላሚ ናሆም ፎንቲ። የ2025 የቲክቶክ ክሬቲቭ አዋርድ የማህበራዊ ኃላፊነት በመወጣት ተሸላሚ ዶክተር አብይ ታደሰ። የ2025 የቲክቶክ ክሬቲቭ አዋርድ የኢንፎርማቲቭ አሸናፊ ብሩክ ኒውስ ብሩክ ጫላ። የ2025 የቲክቶክ ክሬቲቭ አዋርድ ተስፋ የተጣለበት ቲክቶከር ባምሌ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ ምርጥ ዳንሰኛ ተሸላሚ ዳዊት ታዬ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ የጉዞ ተሸላሚ ሰያ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ ላይቭ ስታይል አሸናፊ አዶናይ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ የስቴም አሸናፊ መምህር ዳኒ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ የጭላሎ ቻሌንጅ አሸናፊ በረከት ታደሰ ቤኪ 4 ኪሎ። የ2025 የቲክቶክ ክሬቲቭ አዋርድ የጂፓወር ቻሌንጅ አሸናፊ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ ሴት ኮሜዲ ተሸላሚ ንጹህ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ ምርጥ ወንድ ኮሜዲ ዶሚኔት ኑሪ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ አጭር ፊልም አሸናፊ ቤንጂ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ ምርጥ ሪቪው ይዘት ተሸላሚ ጃኒ። የ2025 የቲክቶክ ክሬቲቭ አዋርድ የስማይል ቻሌንጅ አሸናፊ ዩቲናዝ። የ2025 የቲክቶክ ክሬቲቭ አዋርድ ምርጥ ሚመር ተሸላሚ ፓትሮን። የ2025 የቲክቶክ ክሬቲቭ አዋርድ ላይፍ ታይም አሸናፊ ዩቲናዝ። የ2025 የቲክቶክ ክሬቲቭ አዋርድ የስፖርት መረጃ ይዘት አሸናፊ አቢ። የ2025 የቲክቶክ ክሬቲቭ አዋርድ ምርጥ አለባበስ በሴት አሸናፊ ዩቲናዝ። የ2025 የቲክቶክ ክሬቲቭ አዋርድ የዓመቱ ምርጥ ቲክቶከር አሸናፊ አዶናይ። እነዚህን ይመስሉ ነበር። ጥቂት ደግሞ ስለ አንዲት ቲክቶከር ልንገራቸው። ሀያት ናስር ትባላለች። ዩቲናዝ የኢትዮጵያ ሕዝብ ቲክቶክን ያወቀው በሷ ነው። የመጀመሪያ ኮንተንት ክሬተር በኢትዮጵያ እሷ ናት። ብዙ የሚያስደምሙ ቪዲዮዎችን ሰርታ ተጨብጭቦላታል። በቲክቶክ ተከታዮቿን ለማዝናናት ብዙ ለፍታለች፣ ብዙ ወጪ አውጥታለች። ከዚህም በተጨማሪ ያልተነገሩ ብዙ ነገሮችን ቲክቶክ ተፈጽመዋል። ሀያት ናስር ዩቲናዝ ብዙ አስደናቂ አድናቂ ብዙ ድንቅ ስራ ብትሰራም ይቺ ቲክቶከር እስከዛሬ በቲክቶክ ሽልማት አላሸነፈችም ነበር። በዘንድሮ ቲክቶክ አዋርድ ላይ እጩ በመሆንና በተለያዩ በ3 እጩ ዘርፎች አሸናፊ ለመሆን ይችላለች። ይኸውም የ2025 የቲክቶክ ክሬቲቭ አዋርድ ምርጥ አለባበስ በሴት አሸናፊ፣ የ2025 የቲክቶክ ክሬቲቭ አዋርድ ላይፍ ታይም አሸናፊ፣ የ2025 የቲክቶክ ክሬቲቭ አዋርድ የስማይል ቻሌንጅ አሸናፊ በመሆን በ3 እጩ ዘርፎች አሸናፊ ሆነችው። ዩቲናዝ መድረክ ላይ የተናገረችው የሚከተለውን ይመስላል። ምንም ያህል በጣም ደካማ በሆንም እምነቴ ላይ አላህን ሳላመሰግን ውዬ አድሬ አላውቅም። አልሐምዱሊላህ። ዩቲናዝ አዲስና የቅንጦ መኪና ባለቤት ሆናለች። የማህበራዊ ሚዲያ ኮከብና የቲክቶክ ፈርጥ የሆነችው ዩቲናዝ በቅርቡ የገዛችው ማራኪ ተሽከርካሪ ለአድናቂዎቹ በይፋ አሳውቃለች። የቲክቶክ ንግስቷ ዩቲናዝ የራሷ መኪና በ5 ሚሊዮን ብር ነው የገዛችው። ይህን ውድ መኪና ለመግዛት የቻለችው በቋሚ ደጋፊዎቿ ባገኘችው ጠንካራ ድጋፍና ከማስታወቂያ ስራዎች ባሰባሰበችው ገቢ አማካኝነት መሆኑን ገልጻለች። ይህ ደግሞ ከቀናት በፊት በቲክቶክ ላይ አዶናይ ላሸነፈው የመኪና ስጦታ ውድድር ተሸናፊ መሆኗን ተከትሎ የመጣ ስኬት ነው ተብሏል። ዩቲናዝ ስሜቷን እንዲህ ስትል ገልጻለች። በእናንተ በተሰጠኝ እገዛና በፈጸምኳቸው ማስታወቂያ ስራዎች ይህን ምርጥ መኪና መግዛት ችያለሁ። ዩቲ ለዚህ ግብ መድረስ አስተዋጽኦ ላደረጉላት ታማኝ ደጋፊዎች ሁሉ ታላቅ ምስጋናዋን አቅርባለች። የደጋፊዎቿ ፍቅርና እገዛ ምን ያህል ለእርሷ ትልቅ ቦታ እንዳለው ማሳይታለች። በድጋሚ እንኳን ደስ ያለች ተብላለች። የዓመቱ የቲክቶክ ንግስት ይሏታል። ውድድር ቢሆን
ቢሆንና አንዱ ብቻ መሸለም ግድ ቢልም እንኳን ይቺ ድንቅ እንስት ለአመቱ ሙሉ በቲክቶክ ላይ ለሰራችው አስደናቂ ስራ ትልቅ ክብርና ምስጋና ይገባታል። ዩቲናስ ደርባቢት ትችላለሽ። በሳቅ በአይዲያ በፈጠራ ችሎታሽ የቲክቶክ መንደር አድመቀሽዋል። ለአመቱ ያሳየሽው ብቃትና የደጋፊዎች ልብ መግዛትሽ በቀላሉ የሚታይ አይደለም። ከፍተኛ ጥረትሽና ልዩ መዝናኛዎችሽን እናደንቃለን። ቀጥይበት ሲሉ የተለያዩ አድናቂዎቿ ይገልጻሉ። በተለይም ደግሞ ባለፈው ሳምንት ቅዳሜ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ የስማይል ስፔሻሊቲ ዴንታል ክሊኒክን ቻሌንጅ አሸናፊ ዩቲናስ 1 ሚሊዮን ብር መሸለሟ የሚታወስ ነው።